ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። እስራኤልና አሜሪካ በጥምረት ባለፈው ቅዳሜ ጥቃት መፈጸም ከጀመሩ ወዲህ እንግዲህ የመካከለኛው ምስራቅ ውጥረት በከፍተኛ ሁኔታ እያየለ መጥቷል። ከቁጥጥር ውጭ እየወጣ ይመስላል። በጥምር ከተከፈተባቸው ጥቃት ወዲህ የሞቱት ኢራናውያን ቁጥር 787 መድረሱን የቀይ ጨረቃ አስታውቋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ቡድን ያወጣው መረጃ 176 ህጻናትን ጨምሮ 742 ሰላማዊ ሰዎች በኢራን መገደላቸውን ይፋ አድርጓል። በሌላ በኩል ኢራንም አጸፋውን እየመለሰች በርካቶች ላይ ጥቃት እየሰነዘረች ትገኛለች። የኢራን ምት እየበረከተ በመጣበት በዚህ ወቅት አሜሪካ ዜጎቿ ከ14 ሀገራት በአስቸኳይ ለቀው እንዲወጡ አዛለች። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ ነው ያዘዘው። ፋታሜህ ሙሐመድ ቤጊ የተባሉ የኢራን የፓርላማ አባል እንደገለጹት ደግሞ የአሜሪካና የእስራኤል ጥቃት በኢራን ውስጥ 9 ሆስፒታሎችን ኢላማ አድርጓል እየተባለ ይገኛል። ይህም ንጹሐንን በአብዛኛው የጎዳ በመሆኑ በእስራኤልና አሜሪካ ላይ ያለው ዓለም አቀፍ ጫና እንደቀጠለ ነው። የእስራኤል መከላከያ ኃይል ቴህራን ውስጥ የጋንዲ ሆስፒታልን ኢላማ ስለማድረጉ ተጠይቆ ኢላማችን ሆስፒታሉ አልነበረም የሚል ምላሽ ነው ሲሰጥ የነበረው። የኢራን የውጭ ጉዳይ ሚኒስቴር ሆስፒታሉ በእስራኤል ጥቃት ኢላማ መሆኑን ገልጸዋል። እስራኤል በቤሩትም ጥቃት ፈጽማለች። የደረሰውን ውድመት የሚያሳዩ ምስሎችም ወጥተዋል። በሀገሬው ሰዓት አቆጣጠር ከጠዋቱ 2 ሰዓት ጀምሮ በቤሩትና ቴህራን ጥቃት መፈጸሟን ቀጥላለች። እስራኤል በሁለቱም ሀገራት ላይ ወታደራዊ ኢላማዎች ናቸው ባለቻቸው ስፍራዎች የአየር ድብደባ ማካሄዷን የተናገረችው ሊባኖስ ውስጥ በኢራን የሚደገፈው ሂዝቦላህ ኢላማዎች ናቸው ባለቻቸው ስፍራዎች ላይ ነው ጥቃቱን የፈጸመችው። ቤይሩት ውስጥ የተፈጸሙ ጥቃቶች ያደረሷቸውን ጉዳቶች የሚያሳዩ ምስሎችም ወጥተዋል። ይህ ጦርነት እንግዲህ 4ኛ ቀኑን ይዟል። ባጭሩ ይቋጫል ቢባልም ግን እየተስፋፋ የመጣ ይመስላል። በአሜሪካና በእስራኤል ጥቃት የተጀመረው ይህ የመካከለኛው ምስራቅ ጦርነት የአካባቢውን ሀገራት ለኢራን ጥቃት አጋልጦ ቀጥሏል። ማለዳውን ዛሬ ማለት ነው እስራኤል በቴህራንና ቤይሩት ወታደራዊ ኢላማዎች ባለቻቸው ስፍራዎች ላይ ተከታታይ የአየር ጥቃቶች እየፈጸመች መሆኑን እንግዲህ አስታውቃለች ራሷ እስራኤል ማለት ነው። የሳውዲ መከላከያ ሚኒስቴር በሪያድ የሚገኘው የአሜሪካ ኤምባሲ ላይ በ2 ድሮኖች ጥቃት መፈጸሙንና ጉዳት መድረሱንም እንግዲህ አሳውቋል። የኢራን መንግስት መገናኛ ብዙሃን በባህሬን በሚገኘው የአሜሪካ አየር ኃይል ማዘዣና የሰራተኞች ህንፃ ላይ ጥቃት መፈጸማቸውን እንግዲህ ዘግበዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአገሪቱ ጦር በኢራን ላይ የሚፈጽመው ከባዱ ጥቃት ገና እየመጣ ነው ሲሉ ማስጠንቀቂያ ሰጥተዋል። ጦርነቱ ከጀመረ ጊዜ አንስቶ 6 የአሜሪካ ወታደሮች ተገድለዋል። በኩዌት የሚገኘው የአሜሪካ ኤምባሲም በቀጠናው የተፈጠረውን ውጥረት በመጥቀስ ዝግ መሆኑን አስታውቋል። እንግዲህ ጥቃት በየኤምባሲዋ እየደረሰባት ነው። አሜሪካ በቀጠናው ባላት ይዞታ ላይ ኢራን ከባድ ጥቃቶችን እየሰነዘረችባት ትገኛለች። እንግዲህ በቀጠናው የአሜሪካ አጋር ናቸው የሚባሉ ሀገራት ከኢራን ከባድ ምት እየደረሰባቸው ይገኛሉ። እስራኤል ወደ ሊባኖስ እግረኛ ጦሯን በማስገባት ተጨማሪ ቁልፍ ስፍራዎችን ልትቆጣጠር መሆኗን እንግዲህ አስታውቃለች። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር መንግስታቸው ጥቃቱን ተከትሎ በኢራን በሚመጣ የመንግስት ለውጥ እንደማያምን ነው የተናገሩት። ዶናልድ ትራምፕ ጠቅላይ ሚኒስትሩ ተባባሪ አይደሉም ሲሉ መክሰሳቸው ይታወሳል። እንግዲህ የእንግሊዙ ጠቅላይ ሚኒስትር የአየር ድብደባው ቦታ አንሰጥም በሚል ወይም ደግሞ ቦታ ከመስጠታቸው በፊት ማሰላሰልን መርጠዋል። ዘግይተው ነው ቦታ የሰጡት በሚል እንግዲህ በትራምፕ ይተቻሉ። ጠቅላይ ሚኒስትሩ እንዳሉት መንግስታቸው እንግዲህ የመንግስት ለውጥ በኢራን ይደረግ የሚለውን እንደማያምንበት ነው የተናገሩት። ይህም ከዶናልድ ትራምፕ ጋር ፍጥጫ ውስጥ እንዲገቡ አድርጓቸዋል እየተባለ ነው። ያም ሆነ ይህ አሁን ላይ የኢራን ጥቃቶች በጣም እያየሉ እንደመጡ እየተነገረ ነው። በኦማን ወደብን ኢላማ ያደረገ የድሮን ጥቃትም ፈጽማለች ኢራን። በኦማን የንግድ ወደብ ላይ የድሮን ጥቃት መፈጸሙን የአገሪቱ መንግስት የዜና ወኪል ነው የዘገበው። ጥቃቱ የተፈጸመው ዱቅም በሚባለው የንግድ ወደብ ላይ ሲሆን አንድ ነዳጅ ማጠራቀሚያ ጋን ኢላማ መደረጉ ነው የተዘገበው።
ማንነቱን እንዲገለጽ ያልፈለገው በአካባቢ ያለው የደህንነት ምንጭ ለቢቢሲ እንዳረጋገጠው ጥቃቱ በሰው ላይ ጉዳት ሳያደርስ መቆጣጠር ተችሏል ነው ያለው። ነገር ግን ከባድ ጥቃት እንደተሰነዘረ እና አካባቢውም ከፍተኛ በጭስ የመታፈን ሁኔታዎች እንደነበሩ የዓይን እማኞች ተናግረዋል። ባለፈው ሳምንት መጨረሻ ላይ ወደቡ በድሮን ጥቃት ኢላማ ተደርጎ ነበረ። እንግዲህ በጥቃቱም አንድ የወደቡ ሰራተኛ ጉዳት እንደደረሰበት ተነግሮ ነበር። ይህ እንግዲህ ዳግመኛ የሆነ ጥቃት ነው በዚህ ወደብ ላይ ማለት ነው። በኳታር ሰኞ ዕለት የተፈጥሮ ጋዝ ማጠራቀሚያ በኢራን ጥቃት በመመታቱ እንግዲህ መጎዳቱም ስራ መቋረጡም ይታወቃል። የሳውዲ አረቢያ ዋነኛ የነዳጅ ማጣሪያ በዚሁ ጦርነት ምክንያት ለጊዜው ስራ እንዲያቆም ተደርጓል ነው የተባለው። አሁን በኢራን ጥቃት የተመታችው ኦማን እንግዲህ ኢራንና አሜሪካን ለአመታት በማደራደር ቁልፍ ሚና ነበራት። በቅርቡ በ3 ዙር የተደረገው ድርድርም የተጀመረው ኦማን ውስጥ ነበር። ያም ሆነ ይህ ግን የአሜሪካ የኦርዲ አውሮፕላኖች ኦማን ማረፋቸውን ተከትሎ ኢራን ስታስጠነቅቅ መቆየቷ ይታወቃል። ዛሬ ጥቃት መፈጸሟን የተነገረው የኢራን ምት እየበረከተ በመጣበት በዚህ ወቅት አሜሪካ ዜጎቿ ከ14 ሀገራት በአስቸኳይ ለቀው እንዲወጡ አዛለች። የአሜሪካ የውጭ ጉዳይ ሚኒስቴር ዜጎቹ በመካከለኛው ምስራቅ ከሚገኙ 14 ሀገራት በአስቸኳይ ለቀው እንዲወጡ ነው ያዘዘው። የሀገሪቱ የቆንስላ ጉዳዮች ረዳት ሚኒስትር የሆኑት እንግዲህ ሞራ ናምዳር በመስሪያ ቤታቸው የማህበራዊ ሚዲያ ገጾች ላይ ባሰፈሩት መልእክት የአሜሪካውያን እንግዲህ ሊያጋጥሙ በሚችሉ ከባድ አደጋዎች ምክንያት ከ14 ሀገራት ያሉ የትራንስፖርት አማራጮችን በመጠቀም አሁኑ ለቃችሁ ውጡ የሚል መልእክት አስተላልፏል። የአሜሪካ ዜጎች እንግዲህ በአስቸኳይ ለቀው እንዲወጡ የታዘዙባቸው ሀገራት ባህሬን፣ ግብጽ፣ ኢራን፣ ኢራቅ፣ እስራኤል፣ የፍልስጤም ግዛቶች፣ ዮርዳኖስ፣ ኩዌት፣ ሊባኖስ፣ ኦማን፣ ኳታር፣ ሳውዲ አረቢያ፣ ሶሪያ፣ የተባበሩት አረብ ኤሚሬትስ እንዲሁም የመን ይገኙበታል። በኩዌት የሚገኘው ኤምባሲ ለየትኛውም የቆንስላ ጉዳዮች የሚሰጠውን አገልግሎት ማቋረጡን ማስታወቁ እንግዲህ ከዚህ በፊት ነግረናችኋል። በዚህ ጥቃት እንግዲህ ታሪካዊ ቦታዎችም እየወደሙ እንደሚገኙ ይነገራል። በኢራን ዋና ከተማ የሚገኘው ታሪካዊውና በዩኔስኮ በቅርስነት የተመዘገበው የጎሌስታን ቤተመንግስት በመዲናዋ በተፈጸመው ጥቃት እንግዲህ ጉዳት የደረሰበት መሆኑ ተነግሯል። የደረሰውን ጉዳት ተከትሎ ዩኔስኮ ለቅርሶች የሚደረገው ጥበቃ እንዳሳሰበው ገልጿል። የሀገር ውስጥ መገናኛ ብዙሃን እንደዘገቡት ከቤተ መንግስቱ አቅራቢያ አርግ አደባባይ ላይ ፍንዳታ ተከስቷል። የጎሊስታን ቤተመንግስት በቃጃር ስርወ መንግስት ዘመን የኢራን ንጉሳውያን ቤተሰቦች መኖሪያ የነበረ ሲሆን በኋላ ላይ ደግሞ የፓህላቪ ስርወ መንግስት ዋና መኖሪያ ነበር። ይህም እንግዲህ ጥብቅ ቅርስ ተብሎ በዩኔስኮ የተመዘገበ እንደነበር ይታወሳል። ጉዳት እንደደረሰበትም እንግዲህ ዩኔስኮ አሳስቧል። ስለዚህ ጥበቃ ይደረግላቸው ለቅርሶች የሚለውን ነገር አሳውቋል። በእስራኤልና አሜሪካ ጥቃት በርካታ ሰብአዊ ጥሰት እየደረሰ እንደሆነ እየተዘገበ ይገኛል።